ያለው ምክንያቱም ለተጨባጭተናል ጊዜ ተንሰጥ ይችላልና ክብር ሁሉ ለእግዚአብሔር ይሁን። አሜን ሃሌሉያ አሜን። የእግዚአብሔርን ቃል እየተነጋገርን አለ። ክብር ለእግዚአብሔር ይሁን። ስለ እግዚአብሔር ንጉሳዊ ግዛት በተለይም ስንጀምር ዋነኛ ርዕስ ያደረግነው የክርስቶስ ኤክሌሲያ ዋነኛ ዓላማ ምንድነው አለን? የእግዚአብሔርን ንጉሳዊ ግዛት በምድር ላይ አድቫንስ ማድረግ ወደፊት እንዲሄድ ማድረግ ነው፣ እንዲሰፋ ማድረግ ነው ብለን አንስተን ስለሱ እየተመለከተን ነው። እንዴት የመጀመሪያዊቱ የክርስቶስ ኤክሌሲያ ወንድሞቼ እናቶቼ ከኢየሩሳሌም ሰማሪያ፣ ከኢየሩሳሌም ወደ ይሁዳ፣ ከይሁዳ ወደ ሰማሪያ፣ ከሰማሪያ ደግሞ ባለፈው ሳምንት ስለ ገሊላ ማይተናል። እግዚአብሔር እናመሰግናለን። ዛሬ ደግሞ እንቀጥላለን። ክብር ለእግዚአብሔር ይሁን። አሜን። በዛው በሐዋርያት ሥራ መጽሐፍ ላይ ያለውን ሐሳብ ነው የምናየው። ምናልባትም ዛሬ የምናየው ለምን ሉቃስ በዛ መንገድ እንደጻፈ የምንረዳበት ይሆናል። ክብር ለእግዚአብሔር ይሁን። ዛሬ የምንነጋገርበትን እኔ ርዕስ ሰጥቼዋለሁ እንደዚህ የሚል በእግዚአብሔርና በሰው ተነሳሽነት በሚሆን ፈውስ የእግዚአብሔርን ንጉሳዊ ግዛት ማስፋት በሚል ነው። በእግዚአብሔርና በሰው ተነሳሽነት በሚሆን ፈውስ የእግዚአብሔርን ንጉሳዊ ግዛት ማስፋት። ሃሌሉያ። ይህ ፈውስ የሚለው የምናገርበት ስለ ፈውስ ዛሬ ስለምናገር እንጂ ሌሎችም ድንቆች፣ ሌሎችም ተአምራቶች፣ ሌሎችም ምልክቶችን ሁሉ የሚመለከት ነው። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ወንድሞቼና እህቶቼ ዋነኛ መልእክቱ የነበረው ምን ነበረ? ወንድሞቼና እህቶቼ የእግዚአብሔር ንጉሳዊ ግዛት የሚል ነው። ሃሌሉያ። የእግዚአብሔር መንግስት ነበር፣ የጌታ የኢየሱስ ከዛ በፊት ነቢያቶች ስለ እግዚአብሔር ንጉሳዊ ግዛት ስለዚህ ነገር ትንቢትን ተናግረዋል፣ ስለ መሲሁ መምጣት። እርሱ ግን የዛ ፍጻሜ እንዳለ እየተናገረ እንደመጣ ሁላችንም እናውቃለን። ክብር ለእግዚአብሔር ይሁን። ሐዋርያው ማቴዎስ ይህን በጻፈበት በማቴዎስ መጽሐፍ ላይ የጌታን የኢየሱስ ክርስቶስን ወንጌል ምዕራፍ 4 ቁጥር 23 እና 24 እንዲህ በማለት ጌታችን ኢየሱስ ክርስቶስ በዚህ ምድር በነበረው አገልግሎቱ ምን አይነት እንደነበረ እንዲህ ይናገራል። አብረን እናነበዋለን። ኢየሱስም በምኩራቦቻቸው እያስተማረ የእግዚአብሔርንም ንጉሳዊ ግዛት የምስራች ቃል እየሰበከ በሕዝብ መካከል ማንኛውንም ደዌና ሕመም እየፈወሰ በመላው ገሊላ ይዘዋወር ነበር ይላል። ሃሌሉያ። ምን ነበር የሚያደርግ የነበረው ይላል? ጌታ ኢየሱስ በምኩራቦቻቸው እያስተማረ በምኩራቦቻቸው ምንድን ነው የሚያስተምረው? ነቢያቶች የተናገሩት ስለ እርሱ እንደሆነ እነ ኢሳይያስ፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነ ኢዮኤል ትንቢትን ሲናገሩ የተናገሩት ስለ እሱ እንደሆነ በምኩራቦቻቸው እያስተማረ ደግሞ ምን እያደረገ? የእግዚአብሔርን ንጉሳዊ ግዛት የምስራች ቃል እየሰበከ ምን እያለ? የእግዚአብሔር ንጉሳዊ ግዛት ቀርባለች፣ የእግዚአብሔር ንጉሳዊ ግዛት በመካከላችሁ ነች እያለ እየሰበከ። ይህ ብቻ አይደለም፣ በሕዝቡ መካከል ማናቸው ደዌና ሕመምን እየፈወሰ በመላው ገሊላ ይዘዋወር ነበር። ሃሌሉያ። ለሰዎች የእግዚአብሔር ንጉሳዊ ግዛት መቅረቧን የሚያመለክተው ምንድነው? በሰዎች ላይ የነበረ ማናቸውም አይነት በሽታና ደዌ ይፈውስ ነበረ። ክብር ለእግዚአብሔር ይሁን። ሃሌሉያ። ቁጥር 24 ላይ ከዚህም የተነሳ ዝናው በመላው ሶሪያ ተሰማ። አይገርማችሁ? በመላው እስራኤል ይል አይገርመኝም? በመላው ሶሪያ ገሊላን የሚያዋስነው የሰሜናዊ ክፍል ሶሪያ በመላው ሶሪያ ተሰማ። ሕዝቡም በተለያዩ በሽታዎች የታመሙትን፣ በክፉ ደዌ የሚሰቃዩትን፣ አጋንንት ያደሩባቸውን፣ የሚጥል በሽታ ያለባቸውን ሽባዎች ሁሉ ወደ እርሱ አመጡ። እንዲህ ብቻ ቢል አይገርም? ወደ ሆስፒታልም ሰዎች ያመጣሉ።
ፈወሳቸው። ክብር ለእግዚአብሔር ይሁን። ምን አደረጋቸው? ፈወሳቸው። ለምን? የእግዚአብሔር ንጉሳዊ ግዛት በመካከላቸው ናትና። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ ከዚህ ክፍል የምንመለከተው በትክክልም የሚያሳየን የእግዚአብሔር ንጉሳዊ ግዛት አድቫንስ በምታደርግበት ጊዜ ወንድሞቼና እህቶቼ ከዚህ በፊት የጨለማ ንጉሳዊ ግዛት የጨለማ መንግስት ሰርቶት የነበረውን ነገር ሁሉ ምን እያደረገ ነው የሚመጣው? ሂድ እያደረገ። ክብር ለእግዚአብሔር ይሁን። አጋንንት ክፉ መንፈስ ይዞት የነበረውን ቴሪቶሪ ምን እያደረገ ነው የሚሄደው? እያስመለሰ። ክብር ለእግዚአብሔር ይሁን። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ በሽተኞችን በሚፈውስበት ጊዜ፣ ደዌዎችን በሚፈውስበት ጊዜ በአንድ በኩል ለሰዎቹ ራርቶ ነው፣ በሌላ በኩል ደግሞ የእግዚአብሔር አገዛዝ ምድርን ኢንቬድ እያደረገች ነው። በሰማይ ያለው የእግዚአብሔር ፈቃድ በምድር እየሆነ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! ይህንን በአንድ ነገር ላስረዳው። የተለያዩ ንጉሳዊ ግዛቶች በዓለም ላይ በሚገዙበት ጊዜ ለምሳሌ ግሪኮች ወይም ደግሞ ፋርሶች ወይም ደግሞ ሮማውያን አንድን ቴሪቶሪ በሚይዙበት ጊዜ ያንን ቴሪቶሪ ይዘው ዝም ብሎ አይሉ። ያ ቴሪቶሪ በዛ ኢምፓየር ውስጥ ያለ ማናቸውንም ቤኔፊት ያገኛል። ማናቸውም ማንን ነገር ይካፈላል። አሁን ግሪኮች አንድ ቴሪቶሪ በሚይዙበት ጊዜ ግሪኮች በየከተማው ኤክሌዚያዎችን ይመሰርታሉ። እያንዳንዱ ከተማ እያንዳንዱ ራሱን የሚያስተዳድርበት መብት አለው። ዲሞክራሲን ያገኛል። ሮማውያንን በሚይዙበት ጊዜ እንደዚህ ነው። ብሪቲሾችን በያዙበት ጊዜ ካሪኩለሙ ሁሉ ነገር ይሆናል። ወንድሞቼና እህቶቼ የእግዚአብሔር ንጉሳዊ ግዛትም ምድርን ኢንቬድ በሚያደርግበት ጊዜ ክብር ለእግዚአብሔር ይሁን። በሰማይ የሆነው የእግዚአብሔር ሐሳብ በምድርም ላይ ይሆናል። ሃሌሉያ! ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ሴት ያደረገልን ስታንደርድ ይሄ ነው። በዚህ ክፍል ላይ ስንመለከት ሁለት ነገሮችን እናያለን። የዛሬው ትምህርታችን እሱ የሚሆነው በቁጥር 23 ላይ ስንመለከት በጌታ በኢየሱስ ክርስቶስ ተነሳሽነት በሕዝቡ ላይ የነበረውን ደዌና ሕመምን ጌታ ኢየሱስ ሲፈውስ እንመለከታለን። በኋላ በሰፊው እናያለን። በመንገድ ላይ የታመሙ ሰዎች ሲያይ እየፈወሰ እነሱ ፈውሰኝ ስላሉ ሳይሆን በሱ ኢኒሺዬቲቭ ሲፈውስ እንመለከታለን። በቁጥር 24 ላይ ደግሞ ዝናው በመላው ሶሪያ ሁሉ በተሰማ ጊዜ ሰዎች የታመሙባቸውን ሰዎች ተሸክመው እየመጡ የዳዊት ልጅ ሆይ ማረን እያሉ ሲፈወሱ እንመለከታለን። ጌታ የተመሰገነ ይሁን። በዚህ ክፍል ላይ የምናየው አንዳንዱ በእግዚአብሔር ተነሳሽነት የሚደረግ ፈውስ አለ። በሌላ በኩል ደግሞ በሰዎች ተነሳሽነት የሚሆን ፈውስ እንዳለ እናያለን። ሃሌሉያ! ይህንን ሐሳብ የእግዚአብሔር መንፈስ በሚገልጥልን ጊዜ ብዙ በክርስቶስ አካል ውስጥ ያለን ግራ መጋባትን ያጠራል። አንዳንዶች እንደዚህ ይላሉ፣ ጌታ ከፈቀደ ይፈውሰኛል ይላሉ። እውነት ነው። ነገር ግን ጌታ በእግዚአብሔር ተነሳሽነት ብቻ አይደለም የሚሆነው። ዛሬ በሰፊው ነው የምናየው። አንዳንድ ሰዎች ከአንዳንድ ነገር ጋር ለመኖራቸው ይሄ የእግዚአብሔር ፈቃድ ነው ብለው እንዲያስቡ ሆነዋል። በኋላ ነስዋለው ለምን እንደዚህ እንደሚያስቡ። ነገር ግን የእግዚአብሔር ቃል በሙሉ በምናጠናበት ጊዜ የምንመለከተው በእግዚአብሔር ተነሳሽነት የሚሆን አለ፣ በሌላ በኩል ደግሞ በሰው ተነሳሽነት እግዚአብሔር የሚያደርገው ነገር እንዳለ እናያለን። ሃሌሉያ! ስለዚህ ስለ እግዚአብሔር ንጉሳዊ ግዛት በምናስብበት ጊዜ እግዚአብሔር በራሱ ተነሳሽነት የሚያደርገው ነገር እንዳለ ሁሉ እኔና እናንተ ደግሞ የእግዚአብሔርን ፈቃድ ተረድተን ደግሞ ወንድሞቼና እህቶቼ በእምነት ባለ ተነሳሽነት የእግዚአብሔር ንጉሳዊ ግዛቶች አድቫንስ እንድታደርግ የማድረግ ማንዴትም አለን። ሃሌሉያ! ክብር ለእግዚአብሔር ይሁን። ዛሬ በክርስቶስ አካል ውስጥ ይህ ነገር መገለጥ ካለመኖሩ የተነሳ አንዳንድ ሰዎች አብረዋቸው ሊኖሩበት ከማይገባ ነገር ጋር አብረው እየኖሩ ይታያል። አንዳንድ ወንድሞችና እህቶቼ
ሊኖሩት አብረውት ሊቀጥሉት የማይገባውን ነገር ግን በእምነት ተነሳሽነት እንዳይመጡ ወንድሞቼና እህቶቼ እግዚአብሔር ሉዓላዊ ነው። ስለዚህ እሱ የፈለገውን ነገር ያድርግ በሚል አስተሳሰብ ተውጠው ወንድሞቼና እህቶቼ እየተመላለሱ እናያለን። ነገር ግን እንደሱ መሆን የለበትም ወንድሞቼና እህቶቼ። ባለፉት ሳምንታቶች ስንናገር እንደመጣ ነው የኔና የእናንተ እንደ ክርስቶስ ኤክሌሲያ ክብር ለእግዚአብሔር ይሁን። አርባር የምትመጡ ሰዎች ታውቃላችሁ፣ እንደዛ እንደ ባለ ብዙ ብልት አካል ኃላፊነታችን ምን ማለታችን የእግዚአብሔር ንጉሳዊ ግዛትን በምድር ላይ አድቫንስ ማድረግ ነው ጥሪያችን። ክብር ለእግዚአብሔር ይሁን። በማንኛውም ቦታ ላይ በነገራችን ላይ ጌታ ኢየሱስ በሚፈውስ ጊዜ የፈወሳቸው ሰዎች ሁሉ የእርሱን መሲህነት የተቀበሉ እንዳይመስላችሁ። አንዳንዶቹ ለፈውስ ብቻ መጥተው ፈውሳቸውን ይዘው የተቀበሉ ናቸው። ነገር ግን የእግዚአብሔር ንጉሳዊ ግዛት ያንን ቴሪቶሪ ያንን ግዛት ኢንቬድ አድርጋለችና ከዛ ነገር ተካፋዮች ሲሆኑ ትመለከታላችሁ። ሁላችንም እንዳየነው ባለፉት ሳምንታቶች እስጢፋኖስ የኢየሱስ ክርስቶስን መሲህነትን መመስከርና የኢየሱስ ክርስቶስን ትንሣኤ መናገር ተከትሎ እስጢፋኖስን በድንጋይ ወግረው እስጢፋኖስ እንዲያንቀላፋ ካደረጉት በኋላ በክርስቶስ ኤክሌሲያ ላይ ታላቅ ስደት መጣና ከሐዋርያት በስተቀር ደቀ መዛሙርት ሁሉ እንደተበተኑ አይተናል። በተለይ ባለፈው ሳምንት እነዛ ተበትነው የነበሩ ሰዎች ያ ትራውማ ሳይዛቸው ክብር ለእግዚአብሔር ይሁን በይሁዳ፣ በገሊላ፣ በሰማሪያ ወንድሞቼና እህቶቼ ምን አይነት ነገር ህይወት ይኖሩ እንደነበረ አይተናል። ክብር ለእግዚአብሔር ይሁን። ዛሬ እንቀጥልና በምዕራፍ 9 ቁጥር 32 ላይ ይህንን ተከትሎ ወንድሞቼና እህቶቼ ከሐዋርያት አንዱ የሆነው ጴጥሮስ ወንድሞቼና እህቶቼ ወደ ይሁዳ ምድር ከኢየሩሳሌም ወጥቶ እነዛ ተሰደው የነበሩ ወንድሞችና እህቶች ተሰደው የነበሩ ደቀ መዛሙርት ወደ ይሁዳ ሄደው የመሰረቷቸውን ቤተ ኤክሌሲያዎች በሚጎበኝበት ጊዜ የሆኑ ነገሮችን አብረን እናያለን። ክብር ለእግዚአብሔር ይሁን። ምዕራፍ 9 ቁጥር 32 እስከ 35 አብረን እናነባለን። ሃሌሉያ። እንደዚህ ይላል። ጴጥሮስም ከአገር ወደ አገር በሚዘዋወርበት ጊዜ በልዳ የሚኖሩትን ቅዱሳን ለመጎብኘት ወረደ። በዚያ ኤንያ የተባለ 8 ዓመት ያልጋ ቁራኛ የነበረ አንድ ሽባ ሰው አገኘ። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውስሃል፣ ተነሳና መኝታህን አንጥፍ አለው። ኤንያም ወዲያው ብድግ አለ። በልዳና በሰሮን የሚኖሩት ሁሉ እርሱን አይተው ወደ ጌታ ተመለሱ ይላል። ጴጥሮስ ሰማ። እነዛ የተሰደዱ ወንድሞች ደቀ መዛሙርት ልዳ በሚባል ስፍራ ሄደው በዛ ስፍራ ብዙዎችን በክርስቶስ ኢየሱስ እንዲያምኑ የትንሣኤው ምስክሮች ሆነው ስለ እግዚአብሔር ንጉሣዊ ግዛት ተናግረው በዛ ስፍራ ቅዱሳንን እንዳፈሩ አየ። ምናልባትም ገና ቤተ ክርስቲያን አልሆኑ ሊሆን ይችላል። ግን በዛ ስፍራ ግን ቅዱሳን እንዳለና እነሱን ለመጎብኘት ጎብኝቶም ደግሞ ጸጋን ለማካፈል በወረደበት ጊዜ በዛ በልዳ አንድ ኤንያ የሚባል ሰው ነበር። ኤንያ የሚባለው ሰው ለ8 ዓመት ሽባ ሆኖ የቆየ ሰው ነው። 8 ዓመት ቀላል ጊዜ አይደለም። 8 ዓመት ሰውነቱ መንቀሳቀስ አቅቶት ሰዎች እያገላበጡት ሰዎች እየረዱት በምንጣፍ ላይ ተኝቶ ወይም ደግሞ አልጋ የተባለው ምንጣፍ ነው። በምንጣፍ ላይ ተኝቶ የቆየ ሰው ነበር እና ጴጥሮስ ወደዛ ስፍራ በሄደበት ጊዜ ክብር ለእግዚአብሔር ይሁን ወንድሞቼና እህቶቼ ኤንያን ተመለከተውና እንደዚህ አላለው። ኤንያው ጌታ በዚህ ውስጥ እንድታልፍ ነው፣ ምንም አይደለም፣ አይዞ አላለው። ኤንያን ተመለከተውና ክብር ለእግዚአብሔር ይሁን ኢየሱስ ክርስቶስ ይፈውስሃል አለው። ክብር ለእግዚአብሔር ይሁን። ኤንያ ወንድሞቼና እህቶቼ ጴጥሮስን ባየ ጊዜ ቅድም እንደተመለከትነው ጴጥሮስ እባክህን አላለው። ኤንያ ዝም ብሎ ተኝቷል። በጭራሽ ኤንያ የዛን ቀን እቆማለሁ ብሎ አላሰበም። የእግዚአብሔር ቃል በነገራችን ላይ እያንዳንዱ ነገር ይከርድ ያደርጋል። በሌላ ስፍራ አንድ ጊዜ ጴጥሮስ እምነት እንዳለው አይቶ ተናገረው። ኤንያ እምነት ስላለው አይደለም፣ በጴጥሮስ
እግዚአብሔር ኢኒሺዬቲቭ ያደረገው ነበር። ክብር ለእግዚአብሔር። ኤልያ በጭራሽ ይህ ነገር ይሆናል ብሎ ሐሳብ አልነበረውም። ጴጥሮስ ግን አየውና የእግዚአብሔር መንፈስ ምን አለው? ይህን ኤልያን እንዲነሳ ታደርገዋለህ። ጴጥሮስም ወንድሞቼና እህቶቼ ኤልያ ሆይ ኢየሱስ ክርስቶስ ይፈውስሃል አለው። ክብር ለእግዚአብሔር። ኤልያም ወዲያውኑ ይህንን ቃል ሲሰማ ብድግ አለ። ክብር ለእግዚአብሔር። ብድግ አለ። ለምን? በልዳና በሰሮን የሚኖሩት ሁሉ እሱን አይተው ወደ ጌታ ምን አሉ? ተመለሱ። በዛ ስፍራ ሄደው ሰዎች ደቀ መዛሙርት ሲነግሯቸው አይ ይሄ የምትሉትን ነገር እኛ አንቀበልም፣ ኢየሱስ የምትሉት መሲህ አይደለም ሲሉ የነበሩት የኤልያን መፈወስ ባዩበት ጊዜ ወንድሞቼና እህቶቼ እጃቸውን ሰጡ። ክብር ለእግዚአብሔር። ለምን? ምን አሉ መሰላችሁ? ይህ ኢየሱስ ክርስቶስ 8 ዓመት ሙሉ ሽባ የነበረው ኤልያን ከፈወሰው በእውነትም ማን ነው አሉ? መሲሁ ነው አሉ። ክብር ለእግዚአብሔር ይሁን። መሲሁ ነው አሉ። ብዙዎች ተመለሱ። የእግዚአብሔር ንጉሳዊ ግዛት ደቀ መዛሙርት ሄደው የምስራቹን ነግረው የኢየሱስ ክርስቶስ ትንሣኤ ነግረው አልቀበልም ብለው የነበሩ ሰዎች ዛሬ ግን የኤልያን ፈውስ ሲያዩ እጆቻቸውን ሰጡ። ክብር ለእግዚአብሔር። ይህ ክፍል የምንመለከተው በእግዚአብሔር ኢኒሺዬቲቭ በእግዚአብሔር መነሳሳት ሊሆን ስላለው ነገር ነው። በእግዚአብሔር መነሳሳት ስለተከናወነው ነገር ነው። ክብር ለእግዚአብሔር ይሁን። ብዙ ነገሮች እንደዚህ ይሆናሉ። ክብር ለእግዚአብሔር ይሁን። ሰዎች ያላሰቧቸው፣ ሰዎች ኢንቴንት ያላደረጓቸው እግዚአብሔር መለኮታዊ በሆነ መንገድ ኢንተርቪን አድርጎ የሚያደርገው ነገር አለ። ክብር ለእግዚአብሔር ይሁን። ሃሌሉያ። ይህ ሰው የትንሣኤው ምስክር ይሆን ዘንድ ኤልያ ተፈወሰ። በተመሳሳይ ሁኔታ በዮሐንስ መጽሐፍ ላይ ዮሐንስ የጌታን የኢየሱስ ክርስቶስ ወንጌል በጻፈበት በምዕራፍ 9 ላይ ሲወለድ ጀምሮ አይነ ስውር ስለነበረ ሰው መጽሐፍ ቅዱሳችን ጽፎልን እናገኛለን። ሲወለድ ጀምሮ አይነ ስውር የነበረ ሰው ይህ ሰው መጽሐፍ ቅዱሳችን ሲናገር እንደዚህ ይላል። በቁጥር 1 ጀምሮ ዮሐንስ 9 በመንገድም ሲያልፍ ከተወለደ ጀምሮ አይነ ስውር የሆነ ሰው አየ። ደቀ መዛሙርቱ ማን ያየው? ኢየሱስ አየ። በጣም የሚገርማችሁ ኢየሱስ አየና ይህ ሰውዬ ከመቼ ጀምሮ እንደሆነ ሲያይ ሲወለድ ጀምሮ አይነ ስውር የሆነ ሰው ተመለከተ። አላውቅም ደቀ መዛሙርቱ ነግሯቸው እንዲሆን አላውቅም፣ ወይም ደግሞ ያ ሰውዬ አይነ ስውር ሆኖ እንደተወለደ በዛ ሰፈር ሁሉ የታወቀ ነው አላውቅም። ደቀ መዛሙርቱ ረቢ ይህ ሰው አይነ ስውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይንስ ራሱ ወይስ ወላጆቹ ብለው ጠየቁት። ይህ በሽታ ከኃጢአት የሚመጣው ስለዚህ ወይ እሱ እንዳንል አሉ። ከፊሎቹ እሱ ሳይወለድ ምን ኃጢአት ሊሰራ ይችላል ብለው መከራከሪያ ያቀረቡ። ሌሎቹ ደግሞ ነው እግዚአብሔር የልቡን ጠማማነት አልቶ ነው ያደረገው አሉ። ሌሎች ግን አይደለም ወላጆቹ በኃጢአት የሚመላለሱ ሰዎች መሆን አለባቸው ብለው ሲናገሩ ጌታ ኢየሱስ አደመጠና ለጠየቁት ጥያቄ በቁት አይነት መልስ ሰጠ። በቁጥር 3 ላይ እንደዚህ ይላል። ኢየሱስም እንዲህ ሲል መለሰ፣ እርሱ ወይም ወላጆቹ ኃጢአት አልሰሩም። እሱ እውር ሆኖ ለመወለዱ ምክንያት የእርሱ ወይም የወላጆቹ ኃጢአት አይደለም ማለት። ታዲያ ምንድነው ሲሉት እንደዚህ ብሎ ነገራቸው። ይህ የሆነው የእግዚአብሔር ሥራ በሱ ሕይወት እንዲገለጥ ነው። ሃሌሉያ። ምን ማለት መሰላችሁ? የእግዚአብሔር ንጉሳዊ ግዛት የምድርን ቴሪቶሪ ኢንቬድ እያደረገች እንደሆነ ይታይ ዘንድ ማሳያ ነው አለ። ሃሌሉያ። ክብር ለእግዚአብሔር። ማሳያ ነው አለ። እግዚአብሔር የተመሰገነ ይሁን። ማሳያ ነው አለ ጌታ ኢየሱስ ክርስቶስም። የእግዚአብሔር ቃል ሲናገር ለመረዳት በሚያዳግት ሁኔታ ምራቁን ተፋ፣ ጭቃም ለወሰ፣ ከዛም ደግሞ የአይነ ስውሩንም ዓይን ቀባው። ወደ ሴሌው መታጠቢያ ሄደህ ታጠብ አለው ይላል ጌታ ኢየሱስ። እንደዚህ እያለ ነው እኔ የመጣሁት ይሄ ሰውዬ ሳየው የእግዚአብሔር ሥራ ምን በእርሱ እንዲገለጥ የእግዚአብሔር ሥራ በእርሱ ሕይወት እንዲገለጥ ትክክለኛው ነው አለ። ስለዚህ ምን አደረገ ጌታ ኢየሱስ ክርስቶስ? ምራቁን ተፋና፣ ክብር ለእግዚአብሔር ይሁን። ለምን ብትሉ የጌታ የኢየሱስ ክርስቶስ ምራቅ የመፈወስም ኃይል አለው። ክብር ለእግዚአብሔር ይሁን።
ያ ሰውዬ አይነ ስውር ስለሆነ አላየ ይሆናል። ነገር ግን ጭቃ ሲለውሰው ጭቃ እየለወሰው እንደሆነ አውቋል። ያ ሰውዬ ግን አንድ ነገር ገብቶታል ብዬ አምናለሁ። እኔ ይህን ሰውዬ የሚያደርገውን ነገር ላስጨርሰዋል። ለምን? አይነ ስውርነቴ ማንም አይወስድብኝም አለ። ማንም አይወስድብኝም አለ። ይህ ሰውዬ ለምን ጭቃ ትቀባኛለህ ብለው ባለው አይነ ስውር ሆኜ እቀጥላለሁ። ነገር ግን ሌዋ አለ። አንዳንድ ጊዜ ወንድሞቼና እህቶቼ እኔና እናንተ እግዚአብሔር አንዳንድ ነገር በሚናገር ጊዜ እንዴት ሊሆን ይችላል ምናምን እንላለን። ወንድሞቼና እህቶቼ እንደሱ አይደለም። እግዚአብሔር አንድ ነገር በሚናገራችሁ ገባችሁ አልገባችሁ እንደዚህ አይነ ስውር ማለት ያለባችሁ። ክብር ለእግዚአብሔር። አንዳንድ ሰው እንዴት ይገናኛል ጌታን እንደዚህ ያለ አይደለም። ወንድሞቼ እና እህቶቼ እግዚአብሔር የሚለንን ነገር ሁሉ ልናደርግ ይገባል። ክብር ለእግዚአብሔር። በሰረጰታ የነበረችው ኤልያስን ወደ እርሷ የተላከባትን መበለት በምታስብበት ጊዜ ይገርማቸዋል። የመጨረሻ ቀን እርሷም ልጆቿም በልተው ሞታቸውን ሊጠባበቁ ነበር። ኤልያስ ግን ወደዛ ስፍራ ሄዶ በመጀመሪያ እንጎቻ ጋግሪልኝ ሲላት ሴቲቱ የጋገረችላት ምክንያት ለዚህ ሰው ጋገር አልጋገር የመጨረሻው እንደሆነ ከዚህ በላይ ሊያስቀጥለን የሚችል የለም። ለምን ኦፕሽን አልሰጠውም ማለት። ክብር ለእግዚአብሔር ይሁን። ምናልባት ለዚህ ሰውዬ መጋገር የሚያመጣው ለውጥ ካለ እድል ሊያለች እውነት ባየች። ክብር ለእግዚአብሔር ይሁን። ይህ ሰው እንደዚህ ሆነ። ክብር ለእግዚአብሔር። ሁላችሁም እንደምታውቁት ጌታ ኢየሱስ ክርስቶስ ወደ ሰሊሆም ውሃ መታጠቢያን ከላከው በኋላ ሰውየው ሲመለስ ኢየሱስ እዛ ስፍራ ላይ አልጠበቀውም። ወንድሞቼና እህቶቼ ያልተፈወሰ ሰው ተፈወሰ ብሎ በቴሌቪዥን በሚዲያ ለማስተላለፍ በጣም በሚጓጉበት ጊዜ ኢየሱስ ክርስቶስ ስራውን ነው የሚሰራው። ክብር ለእግዚአብሔር ይሁን። ጠብቆ የፈወስኩ ምናምን ለማለት ያለ ከጌታ ኢየሱስና የሰው የተገናኙት የእግዚአብሔር ቃል ሲናገር አይሁድ ከምኩራቦቻቸው እንዳስወጡት በሰማ ጊዜ በቁጥር 13 ላይ ዮሐንስ 9 ላይ እንደዚህ የሚል ቃል እንመለከታለን። በዛም ጊዜ ነው ኢየሱስና ማን የተገናኙት መሰላችሁ? ደቀ መዛሙርቱ ይህ ሰው የተገናኙት በቁጥር 13 ሳይሆን ዝቅ ብሎ ነው፣ በኋላ ነው እንጂ እስከዛ ድረስ ኢየሱስ እንደሆነ አላወቀም ነበር። ይሄ ሰውዬ አይነ ስውሩ መብራቱ እሱ አይኔን ክፈትልኝ አላለም። ኢየሱስ አይኑን ሊከፍት እንደሚችል ሁሉ አያውቅም ነበር። ይህ በኢየሱስ ተነሳሽነት የሆነ ነው። ክብር ለእግዚአብሔር። ከዛ በቁጥር 13 ላይ እናገኛለን። እነርሱ ፈሪሳውያን አይነ ስውር የነበረው ቤተሰቦቹ ወይም ጎረቤቶቹ አይነ ስውር የነበረውን ወደ ፈሪሳውያን ወሰዱት። አይገርማችሁ? ፈርተው እኮ ፈሪሳውያን ይሄ ስለ ኢየሱስ ያላቸውን ነገር ስለሚያውቁ እኛ የለንበትም ብለው ወሰዱት። ኢየሱስ ጭቃ የሰራበት የሰውየውንም አይን የከፈተበት ቀን ሰንበት ነበር። ጌታ ኢየሱስ ጭቃ ራሱ መለወሱ ሰንበትን በአይሁድ እምነት በፈሪሳውያን አርክሷል። ስለዚህም ፈሪሳውያን እንዴት ማየት እንደቻለ ጠየቁት። የጠበቁት ወንድሞቼና እህቶቼ አይን ያላሉ እኔ እግዚአብሔር ድንግት ብርት አለልኝ እንዲል ነበር የፈለጉት። ከኢየሱስ ጋር አሾሼት እንዲያደርጉት አልፈለጉም ነበር። ሰውየው እርሱ አይኔን ጭቃ ቀባኝ እኔም ታጠብክ ይኸው አለው አላቸው። በተለይ ጭቃ ቀባኝ ካለ ጭቃ ለወሰ ማለት ነው። ጭቃ ቦካ ማለት ነው። ሰንበት ምን ሆነ መሰላችሁ? ረከሰ ማለት ነው። ሰውየው ቦልዶሮ ተናገረ። ከፈሪሳውያንም አንዳንዶች ይህ ሰው ሰንበትን ስለማያከብር ከእግዚአብሔር አይደለም ማለት። ኢየሱስ ጭቃ የለገሰበት ምክንያት ዴሊብሬትሊ ፈሪሳውያንን ሊያስቆጣ ስለፈለገ ነው። የሰው ልጅ የሰንበት ጌታ እንደሆነ የሰንበት ለሰው ልጅ እንጂ የሰው ልጅ ለሰንበት እንዳልተፈጠረ ሊያሳይ ፈልጎ ነበር። ክብር ለእግዚአብሔር። አሜን። ሌሎች ግን ወንድሞቼ ናቸው። ከፈሪሳውያን መካከል ጌታ ኢየሱስ ስፕሊት ፈጠረ። ኃጢአተኛ እንዲያለውን ታምራታዊ ምልክት
እንዴት ሊያደርግ ይችላል አለው። በመካከላቸውም አለመስማማት ተፈጠረ ይላል። የቀድሞ ትርጉም በመካከላቸው መለያየት ሆነ ይላል። ትክክለኛውም የግሪኩ ቃል ስፕሊት ተፈጠረ። ወንድሞቼ እና እህቶቼ የእግዚአብሔር ንጉሳዊ ግዛት ወደ ግዛቱ በምትመጣበት ጊዜ በዛን ጊዜ የነበረውን ስታቱስ ኮ ሼክ ማድረግ ትጀምራለች። ክብር ለእግዚአብሔር። ፈሪሳውያን ከዛ በፊት ይስማሙ ነበር። አሁን ግን ከከፊሎቹ ፈሪሳውያን ሊሆን አይችልም። ይህ ሲወለድ ጀምሮ ኃጢአተኛ ሲወለድ ጀምሮ አይነ ስውር የነበረን ሰው አይን መክፈት ኃጢአተኛ ሰው ሊያደርግ አይችልም። ስለዚህ ይህ ሰው መሲሁ ሊሆን ይችላል አሉ። ክብር ለእግዚአብሔር ይሁን። ወላሂ እግዚአብሔር ንጉሳዊ ግዛት ስትመጣ ወንድሞቼና እህቶቼ ግዛቶች መካከል ስፕሊት መፍጠር ትጀምራለች። ክብር ለእግዚአብሔር። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ተመሳሳይ ሌላም አንድ ሰው እናነሳ ደስ ይለኛል። በሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ ወደ ቤተ መቅደስ ጴጥሮስና ዮሐንስ በሚገቡበት ጊዜ ውብ በምትባለው ስፍራ በምትባልበት ስፍራ ላይ የሚያስቀምጡት ከተወለደ ጀምሮ ሲወለድ ሳይሆን ከተወለደ ጀምሮ ሽባ የነበረ ሰው ነበር ይላል እግዚአብሔር ቃል ሲናገር። ዮሐንስ ምዕራፍ 16:11 ላይ እንደዚህ ከተፈወሰ በኋላ የተፈወሰውም ሰው ከጴጥሮስና ዮሐንስ ጋር ጥብቅ ብሎ አብሯቸው ሳለ ሕዝብ ሁሉ በመገረም እነርሱ ወደ ነበሩበት የሰለሞን መመላለሻ ወደ ተባለው ስፍራ እየሮጡ መጡ። ይሄ የሰለሞን መመላለሻ ትዝ ይላችኋል። 38 ዓመት ጀምሮ ሽባ የነበረው ሰው የእግዚአብሔር መልአክ በድንገት መጥቶ ውሃውን በሚያናውጥበት ጊዜ በመጀመሪያ የገባ ሰው ይፈወሳል በሚለው እንትን ይጠብቅ የነበረ ሰው ያ ስፍራ ላይ ነው። ወደዛ ስፍራ ጴጥሮስና ዮሐንስ ሄዱና በዛ ስፍራ ላይ መስበክ ጀመሩ። ክብር ለእግዚአብሔር ይሁን። አሜን። ወንድሞቼና ይህ ሰው ኤቪደንሳቸው ነበረ። ኢየሱስ መሲህ እንደሆነ ለነሱ ኤቪደንስ ነበረ። ክብር ለእግዚአብሔር ይሁን። በዚህ ክፍል ላይ የምናገኘው ይህ ሰው ውብ በሆነ ስፍራ ተቀምጦ ሳለ ጴጥሮስና ዮሐንስ በሚገቡበት ጊዜ እነዚህ ሐዋርያት መጥተዋል ፈውሱኝ አላለም። እሱ እንደማንኛውም ሰው ምን ነበር የለመነው? ገንዘብ ነበር የለመናቸው። ጴጥሮስ ግን ምን አለው? ብርና ወርቅ የለኝም፣ ነገር ግን በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ቅድም እንዳየናቸው ሁሉ እንደ አይነ ስውር እንደተወለደ ሁሉ እንደገና ደግሞ እንደ አናንያ እንደሚባለው ሰው ሁሉ ይህም ሰው በእግዚአብሔር ኢኒሺዬቲቭ የተፈወሰ ሰው ነው። ክብር ለእግዚአብሔር። በእግዚአብሔር ኢኒሺዬቲቭ ምን እንደሆነ ታውቃላችሁ። ከዛ በኋላ ጴጥሮስ ተናገረ። እናንተ ይህን ጻድቁን ገደላችሁ እያለ ስለ ጌታ ስለ ኢየሱስ ክርስቶስ መሲህነት ሲናገር ሲያውጅ እንመለከታለን። ሃሌሉያ። የጌታን የኢየሱስ ክርስቶስ ትንሣኤ እግዚአብሔር የሞትን ኃይል አጥፍቶ እንዳስነሳው ጌታም ክርስቶስን እንዳደረገው ይናገርን። በነገራችን ላይ አንድ ቃል ብዙ የምንጠቀምበት ቃል አለ። መዳን በማንም የለም። በነገራችን ላይ መዳን በማንም የለም ብሎ የተጠቀሰው ክፍል ስፍራ ነው። ያ ክፍል የሚናገረው ስለምንድን ነው? ማንም ሰውን መፈወስ አይችልም። በኢየሱስ ክርስቶስ ብቻ ነው። ክብር ለእግዚአብሔር። ጊዜ ከኮንቴክስቱ ከአውድ አውጥተን የምንናገረው። በዚህ ክፍል ላይ ግን መዳን በማንም የለው የተናገረው ማንም ሰው እንደዚህ አይነቱን ሲወለድ የነበረን ሰው ሊፈውስ የሚችል የለም። ሊፈውስ የሚችለው የጌታ የኢየሱስ ክርስቶስ ስም ብቻ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ይህ ሁሉ አሁን የሚያሳየው ምንድነው? እግዚአብሔር በራሱ ተነሳሽነት የተለያዩ ፈውሶችን፣ የተለያዩ ድንቆችን፣ የተለያዩ ታምራቶችን ያደርጋል። ሃሌሉያ። ስለዚህም እግዚአብሔርን እናመሰግነዋለን። አሜን። ሃሌሉያ። አሜን። ብዙ ሰዎች ግን ሁሉ ነገሮች የሚሆኑት እንደዚህ ብቻ ይመስላቸዋል። ስለዚህ ብዙ ሰዎች ይጠብቃሉ። ወንድሞቼና እህቶቼ በእግዚአብሔር ተነሳሽነት ብቻ ሳይሆን በሰው ተነሳሽነትም የሚሆኑ ተአምራቶች፣ የሚሆኑ ድንቆች፣ የሚሆኑ ምልክቶች፣ የሚሆኑ ፈውሶች አሉ። ሃሌሉያ። ሉቃስ ስለ ኤንያ ከጻፈልን በኋላ በሐዋርያት 9:36 ላይ ደግሞ ስለ ሌላ ነገር ይጽፍልናል። ጴጥሮስ በልዳ በነበረበት ጊዜ በልዳ ስለ ኢየሱስ ክርስቶስ በሚናገርበት ጊዜ በልዳ የነበሩትን ቅዱሳን በሚጎበኝበት ጊዜ ደግሞ ወንድሞቼና እህቶቼ
በኢዮጴ በሚባለው ስፍራ ደግሞ ወንድሞቼና እህቶቼ ሉቃስ ካሜራውን ወደ ኢዮጴ ይወስዳል። ክብር ለእግዚአብሔር ይሁን። በሚገርም ነገር ነው የሐዋርያት ሥራ የተጻፈው። ይሄ የተከናወነ ባለበት ጊዜ ደግሞ በኢዮጴ ሌላ ክስተት አለ። ሃሌሉያ! እናነበዋለን። ቁጥር 16 ጀምሮ ሉቃስ ምዕራፍ 9 እንደዚህ ይላል። በኢዮጴም ጣቢታ የተባለ አንዲት ደቀ መዝሙር ነበረች ይላል። ይሄ ጣቢታ የሚለው ቃል በግሪክ ታቢታ የሚል ሲሆን በእንግሊዝኛ ጋዘን ወይም አጋዘን ወይም ሚዳቆ ማለት ነው። ጣቢታ የምትባል ነበረች። እኔ ስዕሉ አለኝ። በቃ ምስለው በጣም ቫይብራንት የሆነች ሴት ነው የምትታይ። ምክንያቱም ከምታደርገው ነገር የተነሳ ለድሆች ከምታደርገው ለሰዎች ትጋቷን በማስብበት ጊዜ ስሟም እንደዛ ነው። በግሪክ ደግሞ የጋዚን ወይም ደግሞ አጋዘን ወይም ሚዳቆ ማለት ደግሞ ዶርቃ ማለት ነው። በሁለቱም ስም ይጠሯታል። ጣቢታ በዕብራይስጥ በአራሚክ ሲሆን በግሪክ ደግሞ ዶርቃ የምትባል ሴት ነበረች እና ስለሷ ደግሞ ሉቃስ ይጽፍልናል። ይህች ሴት በጣም መልካም ነች። እንደዚህ ብሎ ይናገራል። እርሷም ዘወትር በትጋት በጎ ነገር እያደረገች ድሆችን እየረዳች ትኖር ነበረ። የምትገርም ደቀ መዝሙር ነች። ክብር ለእግዚአብሔር ይሁን። ትጋት ያለ ትጋት ነው። ለሌሎች ሰዎች ሕይወት መልካም ለማድረግ ለሌሎች ሰዎች በጎ ለማድረግ የምትተጋ ሴት ነበረች። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ሲናገር በዚያን ጊዜ ታማ ሞተች ይላል። ስለዚህ ጊዜ ታማ ከሞተች ቅዱሳን ማድረግ ያለባቸው ብዙዎቻችን እንደምናደርገው ጌታ ወደ ራሱ ወሰዳት። ዘመኗ አብቅቷል። ጌታ በጣም ስለወደዳት ወደ ተሻለው ስፍራ ወሰዳት ብለው ቅዱሳን መቅበር ሲችሉ፣ ነገር ግን በኢዮጴ የነበሩ ሰዎች ግን ነው ወይ አሉ። ክብር ለእግዚአብሔር። እንዴት ወደዋለሁ መሰላችሁ? የእግዚአብሔር ቃል ሲናገር እንደዚህ ይላል። ሰዎችም አስክሬኑን አጥበው በሰገነት ባለው ለቀብር አይደለም። ይህቺ ሴት በጭራሽ መሞት የለባትም፣ ማንቀላፋት የለባትም፣ ታስፈልገናለች አሉ። ክብር ለእግዚአብሔር ይሁን። ቁጥር 38 ልዳም ለኢዮጴ ቅርብ ስለነበረች ደቀ መዛሙርቱ ጴጥሮስ በልዳ መኖሩን በሰሙ ጊዜ ሁለት ሰዎች ልከው እባክህ ፈጥነህ ወደ እኛ ና ሲል ለመኑት ይላል። ጴጥሮስ በዛ ስፍራ ያሉ ቅዱሳንን ሊጎበኝ እንደመጣ ሰምተዋል። በኢዮጴ የነበሩ ሰዎች በልዳ እንዳለ ሰምተዋል። በልዳ የሆነውን ነገር ሳይሰሙ የቀሩ አይመስለኝም። በልዳ ኤልያ የሚባል ሰው 8 ዓመት ሙሉ ሽባ የነበረ ሰው በጴጥሮስ መምጣት እንደተፈወሰ ሰምተው ስለነበሩ ይህን ያደረገ ጌታ የእኛንም ደግሞ ጣቢታን የእኛን ዶርቃ ለምን አስነሳትም አሉ። ክብር ለእግዚአብሔር ይሁን። ወደ ጴጥሮስም ላኩበትና ፈጥነህ እንድትመጣ እንፈልጋለን አሉ። ለምን እንደሆነ አልነገሩትም። ፈጥነህ እንድትመጣ እንፈልጋለን። ኢዮጴ ከልዳ ቅርብ ነበረች። ካርታ ላይ ማየት ትችላላችሁ። በይሁዳ በሜዲትራንያን ባህር ጋር ያሉ ሁለት ከተሞች ናቸው። ዛሬ ድረስ ያሉ ከተሞች ናቸው። ስለዚህም ጴጥሮስ የእግዚአብሔር ቃል ሲናገር ቁጥር 9 ላይ ጴጥሮስም ተነስቶ ከነሱ ሁለት ሰዎች ላኩና አንተን ይዘን መሄድ ግዴታ ነው አሉ። መሄድ አለብህ አሉ። ጴጥሮስም እሺ አለና ወደዛ ስፍራ መጣ። እዚያም በደረሰ ጊዜ ሰገነት ወዳለው አወጡት። ወዲያውኑ በፍጥነት ነው አወጡት። ወንድሞቼና እህቶቼ ክብር ለእግዚአብሔር ይሁን። ከዛ በኋላ አንድ ነገር አደረጉ። ምን አደረጉ መሰለ? መበለቶች ሁሉ ዶርቃ ወይም ጣቢታ ከነርሱ ጋር በነበረችበት ጊዜ ያደረገቻቸውን ቀሚሶችና ልብሶች እያሳዩ ዙሪያውን ከበው ያለቅሱ ነበረ። ወንድሞቼና እህቶቼ ዲተርሚን ናቸው፣ ወስነዋል። በጭራሽ ጣቢታ ሞታ መቅረት የለባትም፣ መነሳት አለባት አሉ። ክብር ለእግዚአብሔር ይሁን። በእነዚህ ዲተርሚን ሆኗል። ስለዚህ ጴጥሮስ በመጣበት ጊዜ ለምን መነሳት እንዳለበት የእነሱ እምነት ምን አይነት እምነት እንደሆነ ሲያሳዩ የለበሰችውን ልብስ እያለቀሱ መሞት የለባትም፣ ታማም ቢሆን መሞት የለባትም፣ ከሞተችበት መነሳት አለባት እያሉ እኛም ያው አስቀምጠናል። አንተን ያስጠራንህም ሌላ አይደለም፣ ይህችን ሴት ከሙታን እንድታስነሳት ነው አሉ። ክብር ለእግዚአብሔር።
ይህ የሚያሳየው ወንድሞቼና እህቶቼ በእግዚአብሔር ተነሳሽነት ብቻ ሳይሆን በሰዎችም ተነሳሽነት ስለሚሆኑ ድንቅና ተአምራቶች ምልክቶችም ጭምር ነው። ክብር ለእግዚአብሔር። ኤልያ እንደዚህ አልነበረም። ጴጥሮስ ባየው ጊዜ ኤልያ ሆይ ኢየሱስ ክርስቶስ ይፈውስሃል አለው። ኤልያም ብድግ አለ። ይሄ ግን እንደዚህ አይደለም። በኢትዮጵያ የነበሩ ቅዱሳን ወንድሞቼና እህቶቼ ጣቢታ ወይም ደግሞ ዶርቃ ባንቀላፋች ጊዜ በቃ እንግዲህ ጌታ ወስዷታል አለ። ነው ያሉ ገና በሷ የሚሰራ ብዙ ስራ እንዳለ እናውቃለን። ገና ለብዙ መበለቶች ትደርሳለን። ገና ለብዙ ሰዎች በጎ ነገር ታደርጋለን። ስለዚህ መኖሯ መቀጠል አለባት። ስለዚህ አጥመን እናስቀምጣለን፣ ጴጥሮስን እናስጠራለን ከልዳ። ከዛም በኋላ ጴጥሮስ ጸልዮ እንድትነሳ ያደርጋል ብለው ወሰኑ። ክብር ለእግዚአብሔር ይሁን። ያሉትንም አደረጉ። ሃሌሉያ። ያ የተመሰገነ ይሁን። ምክንያቱም ወንድሞቼና እህቶቼ እንደነዚህ ያለትን ሰዎች ልናጣ አይገባም አሉ። ጌታ የተመሰገነ ይሁን። ይሄ በደንብ ሉቃስ አውቆ ነው ከሆኑ ነገሮች ውስጥ ሁሉ አንደኛው ስለ ኤልያ አንደኛው ስለ ዶርቃ የጻፈልን። ምክንያቱም ምን እያሳየ መሰላችሁ? ያኛውን ብቻ ቢጽፍልን ብዙዎች እንደሚያስቡት እግዚአብሔር የፈለገውን ነገር ነው የሚያደርገው እንድንል ነበር። ነው አይደለም ወንድሞቼና እህቶቼ። ከእምነታቸው የተነሳ ወንድሞቼና እህቶቼ የተለየ ነገር ሆነ። ክብር ለእግዚአብሔር። ሃሌሉያ። ምክንያቱም እቺ ብዙ ሰዎችን የምትረዳ ሴት ነች። ድሆችን የምትረዳ ለድሆች የምታግዝ ሴት ነች። ስለዚህ በምንም አይነት ሞት እሷን ይዞ ማስቀረት የለበትም አለው። ክብር ለእግዚአብሔር ይሁን። ሃሌሉያ። ምን ሆነ? ቁጥር 40 ላይ እንደዚህ የሚል እናገኛለን። ጴጥሮስም ይህን በተረዳ ጊዜ እነዚህ ሰዎች ዲተርምን እንዳደረጉ ባወቀ ጊዜ ወንድሞቼና እህቶቼ እንደዚህ ሁሉንም ከክፍል አስወጣቸውና እሱና ጣቢታ ብቻ ባሉበት ተንበርክኮ ጸለየ። ምን ጋለ መሰለኝ? እንግዲህ ሁሉ የጸለየ ይመስለኝ። ጌታ ሆይ እንደዚህ ሰዎች አምነዋል። እነዚህ ሰዎች ስለ ዶርቃ ስለ ጣቢታ በፍጹም ልባቸው አምነዋል። አጥበው ምን ብለው አስቀምጠዋታል። እኔም በመጣሁበት ጊዜ ልብሷን አሳይተውኛል። ስለዚህ ጌታ ሆይ እኔ ለዚህ ነገር እኔም ከነሱ ጋር በእምነት ተባበራለሁ። ክብር ለእግዚአብሔር ይሁን። ወደ ሬሳውም ዞር ብሎ ጣቢታ ተነሽ አለት። እርሷም ዓይኗን ገለጠች። ጴጥሮስንም ባየች ጊዜ ቀና ብላ ተቀመጠች። እርሱም እጁን ይዞ አስነሳት። ቅዱሳንና መበለቶችንም ጠርቶ ከነ ሕይወቷ አስረከባቸው። ሃሌሉያ። ከነ ሕይወቷ አስረከባቸው። ክብር ለእግዚአብሔር ይሁን። እንደ እምነታችሁ ሆነላችሁ አላቸው። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ እነዚህ ሰዎች እኮ መቅበር ይችላሉ። በጣም ቀላል ነው። ወንድሞቼና እህቶቼ እነዚህ ሰዎች ታማኝ ሞተችው። እንግዲህ አስታመናታል፣ ማድረግ የሚገባን ነገር ሁሉ አድርገናል ብለው ብዙ ጀስቲፋይ ሊያደርጉበት የሚችሉት ከበቂ በላይ ምክንያት አላቸው። እነሱ ግን ነው ያለው። ክብር ለእግዚአብሔር ይሁን። ከዚህም የተነሳ ምን ሆነ? ቁጥር 42 ላይ ይህም ነገር በመላው ኢዮጴ ታወቀ፣ ብዙ ሰዎችም በጌታ አመኑ። ሃሌሉያ። ወንድሞቼና እህቶቼ እግዚአብሔር በእንደዚህ አይነት መንገድ በድንቅ በተአምራቶች በመካከላችን በሚገለጥበት ጊዜ ወንድሞቼና እህቶቼ ብዙዎች ለወንጌል ሕይወታቸውን ይሰጣሉ። ክብር ለእግዚአብሔር። እግዚአብሔር ንጉሳዊ ግዛት ኃይል ያለው ንጉሳዊ ግዛት ነው። ክብር ለእግዚአብሔር። እነዚህ ሰዎች የሰሙትን ወንጌል ወንድሞቼና እህቶቼ በፍጹም ልባቸው የገባቸው ሰዎች ናቸው። ሃሌሉያ። ሐዋርያት እኮ አይደሉም። ነገር ግን ወንድሞቼና እህቶቼ ከኢየሩሳሌም መጥተው ይህንን የኢየሱስ ክርስቶስ ትንሣኤ የነገሯቸውን ቃል በፍጹም ልባቸው ተቀብለው ነበር። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ንጉሣዊ ግዛት በኢዮጴ ምን ሆነ መሰላችሁ? አድቫንስ አደረገች። ከምን የተነሳ? ከነዚህ በኢዮጴ ከነበሩ ደቀ መዛሙርት ወንድሞች እምነት የተነሳ። ክብር ለእግዚአብሔር ይሁን። ሃሌሉያ። ክብር ለእግዚአብሔር ይሁን። ሌላ አንድ ምሳሌ ደግሞ እናንሳ። ብዙ ምሳሌ ማንሳት ስለሌለን አትሊስት ተጨማሪ አንድ ምሳሌ እናንሳ። በማቴዎስ ምዕራፍ 15 እና ማርቆስ 7 ስለ አንድ ታሪክ ይነግረናል። ማቴዎስ ከነዓናዊት ሴት ብሎ ይጠራታል። ማርቆስ ደግሞ ትውልዷ
ሴፍሮናቃዊት የነበረች ግሪካዊት ብሎ ይጠራታል። በተለይ የማርቆስን ሪከርድ ከማቴዎስ ይልቅ ስለሚሻል የሚያሳየው ነገር ስላለ አብረን እንየው። ማርቆስ ምዕራፍ 7 ቁጥር 24 ጀምሮ እንዲህ የሚል ቃል እናገኛለን። ከዚያም ተነስቶ ወደ ጢሮስ ሀገር ሄደ። ጢሮስ የአይሁድ አገር አይደለም፣ በሶሪያ ምድር ያለ አገር ነው ጢሮስ። ሌላ ጊዜ ስለ ጢሮስ በሰፊው እናገራለን። ጢሮስ ራሱ ቲፒፋይ የሚያደርገው ነገር ወደዛ ሄደ። ወደ አንድ ቤትም ገብቶ እዚያ መኖሩ ማንም እንዳያውቅበት ፈለገ። እዚያ መኖሩን ሊሸሽግ አልቻለም። ኢየሱስ በዛ ስፍራ ላይ ማረፍ ነው የፈለገው። ማንም ሰው እንዲያውቅ አልፈለገም። ከእስራኤል ምድር ወደ ጢሮስ የሄደበት ምክንያት ስለ እርሱ የሚያውቁ ሰዎች እንዳይኖሩና እንዳያዋክቡት ነበረ። እና ስለ ኢየሱስ ታውቁ ምን ነበር የፈለገው? ሊሸሸግ ማንም እንዲያውቁ አይፈልግም ነበር። ማረፍ ነው የሚፈልገው። ሌላ ነገር ነበር አሎት ያደረገው። በዚህ መካከል ግን አንዲት ድንኳን ሰባሪ መጣች፣ ያልተጠራች፣ በኢየሱስ ፕላን ውስጥ ያልነበረች። እንመልከተው። እንደዚህ ይላል ቁጥር 25 ላይ ወዲያው ግን ትንሿ ልጁ በርኩስ መንፈስ የተያዘችባት አንዲት ሴት ስለ እርሱ ሰምታ መጣችና በእግሩ ላይ ወደቀች። ሴቲቷም ግሪካዊ በትውልዷም ሴፍኒቃዊት ነበረች። እርሷም ኢየሱስ ጋኔኑን ከልጇ እንዲያስወጣ ለመነችው። እርሱ ግን የልጆችን እንጀራ ወስዶ ለውሾች መጣል ተገቢ ስላልሆነ መጀመሪያ ልጆች ጠግበው ይብሉ አላት። እርሷም መልሳ አሁን ጌታ ሆይ ውሾቹም እኮ ከገበታ በታች የልጆች ፍርፋሪ ይበላሉ አለች። እርሱም ስለዚህ ይህን ስላልሽኝ ሂዱ፣ ጋኔኑ ከልጅሽ ወጥቷል አለ። እርሷም ወደ ቤቷ ስትመለስ ልጇ በአልጋ ላይ ተኝታ አገኘቻት፣ ጋኔኑን ለቋት አገኘቻት። ማቴዎስ ይህን ነገር ሲናገር እንደዚህ ነው ይናገር። ቁጥር 28 ላይ አንቺ ሴት እምነትሽ ታላቅ ነው፣ እንደፈለግሽው ይሁንልሽ አላት ይላል። ክብር ለእግዚአብሔር ይሁን። ማቴዎስና ማርቆስ ሲጽፉ ኢየሱስ ፕላን አልነበረው። በጢሮስ በዛ ስፍራ ላይ ማንንም ላይ ለመፈወስ እቅድ አልነበረው። ነገር ግን ይህቺ ሴት ስለ ኢየሱስ በሰማችበት ጊዜ ወደዛ መጣ፣ ከእግሩ ስር ወደቀችና ልጄ አጋንንት ይዞ እየተጫወተባት ነው፣ እባክህን ነፃ አውጣት አለችው። ኢየሱስ ደግሞ በቂ ምክንያት አቀረበላት ለምን እንደማይፈውሳት። እኔ የተላኩት ይላል ማቴዎስ ይህን ሲናገር እንደ በጎች ለጠፉ ለእስራኤል ልጆች እንጂ ለአሕዛብ አይደለም ማለት ደግሞ እውነት ነው። በመጀመሪያ የመጣው ወንጌል ለአይሁድ ነው። እሷ ግን ምን ያለች መሰላችሁ? ክብር ለእግዚአብሔር። ምክንያቶች፣ ሰበቦች የማያቆሟት ሴት። ክብር ለእግዚአብሔር ይሁን። ለከናት የልጆች እንጀራ ነው። ነገር ግን እኮ ቡችሎች እኮ ልጆች እየበሉ ሳለ ከሚንጠባጠብላቸው ላጥላጥ ያደርጋሉ። ለእኔ እንደዚህ ነው አለች። ኢየሱስ ምን ያለችው መሰለህ? ምንም አይነት ምክንያቶች አያቆሙኝም ማለት። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስም አንቺ ሴት እምነትሽ ታላቅ ነው አላት። ጌታ ልጇም ደግሞ ተፈወሰች ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። ወንድሞቼና እህቶቼ ይህንን ክፍል ስንመለከት ይገርማል። የዚህ ሴትዮ ኢኒሺዬቲቭ፣ የዚህ ሴትዮ ለዛ ነገር ያላት ነገር ለልጇ ፈውስ ያመጣላት እናያለን። ጌታ የተመሰገነ ይሁን። ብዙዎቻችን ሁሉ ነገር በእግዚአብሔር ተነሳሽነት ብቻ እንዲሆን እንፈልጋለን። እንዲህ አይነት ቴንደንሲ አለ። ምክንያቱም እውነት ነው፣ በጣም ብዙ ክፍሎችን መጥቀስ ይቻላል። በእግዚአብሔር ተነሳሽነት የሆነ ለምሳሌ የአልዓዛርን ከሙታን መነሳት ማንሳት እንችላለን። ማርያምና ማርታ ኢየሱስ አልዓዛርን መጥቶ እንዲፈውሰው ነበር በታመመበት ጊዜ። ኢየሱስ ግን አውቆ ሰምቶ በዛ ስፍራ ዘገየ ይላል። የእግዚአብሔር ኢኒሼቲቭ ነው። እውነት ነው፣ በእግዚአብሔር ኢኒሼቲቭ የሚሆን ብዙ ነገር አለ። ነገር ግን ሁሉ ነገር በእግዚአብሔር ኢኒሼቲቭ ብቻ ሳይሆን በእኔና በእናንተ በእምነታችን የሚሆንም ነገር አለ። ሃሌሉያ አሜን። ክብር ለእግዚአብሔር ይሁን። ቅድም ያየነው በኢዮጴ የተከናወነውን ይቺ ጣቢታ የተባለችው ሴት እንዴት ከሙታን እንደተነሳች አይተናል። አሁን ደግሞ ይቺ ከናናዊ በትውልዷ ሴፍሮናቃዊት የሆነች ሴት ወንድሞቼና እህቶቼ ጌታ ኢየሱስ ክርስቶስ በቂ ምክንያት ሊያቀርብላትም እንኳን ከዛ ምክንያት አልፋ ፈውሷን ስትቀበል እናገኛለን። ክብር ለእግዚአብሔር ይሁን። ሌላ አንዲት ሴት ደግሞ ብንጨምር ያቺ 12 ዓመት ደም ይፈሳት የነበረች ኢየሱስ ክርስቶስ የሮማዊ መቶ አለቃን ልጅ ለመፈወስ እየሄደ በነበረበት ጊዜ፣ ወደ ሮማዊ ቤት እየሄደ በነበረበት ጊዜ፣ ሰዎች ሁሉ እያንጋፉት በነበረበት ጊዜ እሷ ግን የልብሱን ጨርቅ ብነካ እፈወሳለሁ ብላ ካለ ፕሮግራሙ ኢየሱስን
ልብስ የያዘች የደም ምንጭ የቆመ ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ ይህን የማሳያችሁ ምክንያት ትክክለኛ የእግዚአብሔር ንጉሣዊ ግዛትን መረዳት እንዲኖረን ያስፈልጋል። ሃሌሉያ። እኔ በሕይወት አንዳንድ ጊዜ በእግዚአብሔር ኢኒሼቲቭ የሚሆኑ ነገሮች እንዳሉ አውቃለሁ። አንዳንድ ጊዜ ወንድሞቼና እህቶቼ እኔ አምኜ በእግዚአብሔር ፊት በመቆምበት ጊዜ ደግሞ የሚሆኑ ነገሮች አሉ። ክብር ለእግዚአብሔር ይሁን። ለእግዚአብሔር ኢኒሼቲቭ ለሚሆነው ነገር እና እናንተ ብዙ ኮንትሪቢዩሽን ስለሌለን በዛ ነገር ላይ ብዙ ዲዌይ እንድናደርግ አልፈልግም። ክብር ለእግዚአብሔር ይሁን። ነገር ግን ዛሬ ጊዜ ወስደን እንድናገር የምፈልገው ለካ ይህም አለ እንድትሉ ፈልጋለሁ። ሃሌሉያ። አንዳንድ ጊዜ እኔና እናንተ ፓሲቭ ከመሆናችን የተነሳ አንዳንድ ጊዜ እኔና እናንተ በእምነት ካለመረመዳችን የተነሳ ሊሆኑ የሚገባቸው ነገሮች ሳይሆኑ ይቀራል። እስቲ አስቡት ወንድሞቼ እና አሁን ወደ ኢዮጴ ልመልሳችሁና በኢዮጴ ያሉ ቅዱሳን እንደዚህ ቢያደርጉ ኖሮ ጌታ እንግዲህ ወደ ራሱ ወሰዳት። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተባረከ ይሁን ብለው ወንድሞቼ ብትነግረን ሉቃስ አይጽፍልንም ነበረ። ሉቃስ በነገራችን ላይ የሚጽፈው ወንድሞቼ እናቶች ኤክስትራ ኦርዲነሪ የሆኑ ሰዎችን ኢዮጴ የሚባል አናውቅም፣ ጣቢታ አናውቅም፣ ዶርቃ አናውቅም። ዛሬ ብዙ ዶርቃ የሚባሉ ሰዎች አሉ። ከምን የተነሳ መሰላችሁ? በኢዮጴ ከነበሩ ቅዱሳን የተነሳ። ክብር ለጌታ ይሁን። ዛሬ አንድ ጥያቄ የምጠይቃችሁ ወንድሞቼ እና እህቶቼ፣ ሃሌሉያ። ዛሬ ልጠይቃችሁ፣ በሕይወታችሁ በሚገጥሟችሁ ነገር ምላሻችሁ ምንድን ነው? ምላሻችሁ ወንድሞቼ እና እህቶቼ፣ በክርስቶስ አካል ውስጥ ከምንታየው ነገር አንዱ ፓሲቭ የሆነ አቲቲዩድ እንዲኖረን ተደርገናል። አንዳንድ ሰዎች ልጅ አሉ፣ እግዚአብሔር ሉዓላዊ ነው፣ እግዚአብሔር ሉዓላዊ ነው፣ እግዚአብሔር የፈለገውን ነገር ያደርጋል። ነገር ግን ወንድሞቼ እና እህቶቼ፣ ብዙዎች ያልተረዱት ወንድሞቼ እና እህቶቼ፣ እኔና እናንተ በእምነት አክት ካለማደጋችን የተነሳ ሊሆን የሚችለው ነገር እንዳይሆንም እንደምናደርግ ማወቅ ያስፈልገናል። ሃሌሉያ አሜን። መጽሐፍ ቅዱሳችን በምንመለከትበት ጊዜ ወንድሞቼ እና እህቶቼ እነዚህ 12 ሰላዮች ከነዓንን ሰልለው ለእስራኤል ልጆች መጥተው እንዲነግሩ በተላኩበት ጊዜ ወንድሞቼና 10 ሰላዮች ያወሩት ታውቃላችሁ። 10 ሰላዮች ወንድሞቼና እህቶቼ ሲሄዱ ጀምሮ እኔ በፍርሃት ይሄዱ ይመስለኛል። እግዚአብሔር የፈለገው በዛ ስፍራ ያለችው ምድር አይቶን መልካሙን ነገር ለሕዝቡ እንዲነግሩ እግዚአብሔር ደግሞ ከነርሱ ጋር እንደሆነ እንዲያምኑ ነበር የፈለገው። 10 ሰላዮች ግን ደስ አለ ሪስፖንድ ያደረጉ። መጽሐፍ ቅዱስ ሲናገር የእስራኤል ልጆች ወንድሞቼን 40 ዓመት በምድረ በዳ እንዲሽከረከሩ የእግዚአብሔር ፈቃድ አልነበር። በደንብ ታስቡ። በሁለተኛው ዓመት እግዚአብሔር እንደ ሰራዊት አድርጎ በሲና በደንብ አድርጎ ስትራክቸር ካደረጋቸው በኋላ ያችን ምድር መውረስ ይችሉ ነበር። በሁለተኛው 2 ዓመት ብዙ ሰዎች 40 ቀን አለ። በ2 ዓመት ሙሉ እግዚአብሔር በምድረ በዳ ስርዓቱን አካሄዱን እያስተማራቸው አቆይታቸዋል። በሁለተኛው ዓመት ግቡ ሲላቸው ፈሩ። ወንድሞቼና እህቶቼ ልነግራችሁ ፈልጋለሁ። ዛሬ የምንኖረው ህይወት ወንድሞቼና እህቶቼ እግዚአብሔር ዲዛይን ያደረገው ስለሆነ ብቻ አይደለም። አሁን የምንኖረው ህይወት አንዳንዶቹ ወንድሞቼና እህቶቼ እኔና እናንተ በእምነት አክት ልናደርግ ሲገባን ካለማድረግ የተነሳ በሆነ ቦታ ላይ ስታክ አድርገን ሊሆን ይችላል። አሁን የተመለከትናቸው እነዚህ 3 ሰዎች በኢዮጴ የነበሩ ቅዱሳን ደቀ መዛሙርት፣ እንደገና እቺ ከነዓናዊት ሴት የስፍሮኒቃ ሴት፣ እንደገና ደግሞ እቺ 12 ዓመት ደም ሲፈሳት የነበረች ሴት ወንድሞቼና እህቶቼ አይተው በእምነት አክት ስላደረጉ ታሪካቸውን ቀየሩ። ክብር ለእግዚአብሔር ይሁን። እቺ 12 ዓመት ደም ሲፈሳት የነበረች ሴት ኢየሱስ ማን ነው የነካኝ ባለበት ጊዜ ደቀ መዛሙርት ምን አሉ? ሰው ሁሉ እያጋፋ ማን ነው የነካኝ እንዴት ትላለህ? ምናምን ኖ የተለየ መንካት ኃይል ከኔ ወጥቷል አላት። ከዛ በኋላ እሷ እየሰገደች መጣኝ፣ እምነትሽ አድኖሻል አላት። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ ዛሬ ብዙዎቻችሁን በዚህ ነገር ማንቃት ፈልጋለሁ። ክብር ለእግዚአብሔር ይሁን። የህይወታችንን ኮርስ የሚቀይር
ቅድም ባነበብነው በኢዮጴ ይህን ከማድረግ የተነሳ በኢዮጴ ብዙ ሰዎች በጌታ እንዳመኑ የእግዚአብሔር ንጉሳዊ ግዛት አድቫንስ እንዴት እንዳደረገ አይታችኋል። ዛሬም በእኔና በእናንተ ሕይወት በሚሆነው ነገር የተነሳ ብዙዎች ሕይወታቸውን ለክርስቶስ እንዲሰጡ ምክንያት እንሆናለን። ሃሌሉያ! ምክንያት እንሆናለን። ሃሌሉያ! ስለማይሆነው ነገር ልናመን ይገባል። ክብር ለእግዚአብሔር ይሁን። ከኮንፈርት ቦታችን ወጥተን ወንድሞቼ እና እህቶቼ ይቺ 12 ዓመት ደም ሲፈሳት የነበረች ሴት እንዲህ ማለት ትችላለች። ይህ ደግሞ ጠብቄ በኋላ ባይሆን በኋላ ከምጎዳ በቃ እስከዛሬ ኖሬ የለ 12 ዓመት ኖሬያለሁ 13 ዓመት እኖራለሁ አላለች። ወንድሞቼ የወሰደችው የእምነት እርምጃ ሪስክ አለው። ባይሆንስ የሚል ብዙዎቻችን የምንቸገረው እሱ ነው። ነገር ግን በፍጹም ልቧ አላሰበችም። ይህን ልብስ የልብሱን ጨርቅ ነካለሁ ብዙ አርጊመንት ልታመጣበት። እኔ እኮ ሐኪሞች ሞክረዋል፣ ጠንቋዮች ሞክረዋል፣ ለመድኃኒቶች ሞክሬያለሁ፣ ብዙ አድርጌያለሁ፣ ይህን ሁሉ አድርጌያለሁ አላለችም። ዛሬ ነካዋለሁ አለች። በዛን ቀን ታሪኳ ተቀየረ። ክብር ለእግዚአብሔር። ወንድሞቼ እና እህቶቼ ዛሬ ሁላችሁም በዚህ ነገር እንድትነቁ ፈልጋለሁ። ሃሌሉያ! የሄዳችሁበት ያለው ነገር ወንድሞቼ እና እህቶቼ እግዚአብሔር ሊያደርግ በፈለገ ጊዜ ያድርግ እያላችሁ ከሆነ ወንድሞቼ እና እህቶቼ አንዳንዶቹ ነገሮች በእኔና በእናንተ ተነሳሽነት እንደሚሆኑ ልናቅ ይገባል። ብዙ ነገር መጥቀስ እንችላለን። እንደዚህ ሆነ ከፕሮግራም ውጪ ከኢየሱስ ክርስቶስ ፕሮግራም ውጪ መጥተው ወንድሞቼና እህቶቼ ድንኳን ሰባሪ ሆነው የሆኑ እኔና እናንተ ዛሬ እንደዚህ እንሆን እግዚአብሔር ይፈልጋል። አንዳንዶቻችን በቃ ጌታ ተፈቀደ ጥሩ ነው መጥፎ ነው ያልኳቸዋለሁ። ነገር ግን ወንድሞቼና እህቶቼ በእምነት አክት ብናደርግ የህይወታችን ኮርስ በተቀየረ ነበር። ዛሬ እግዚአብሔር እንደዚህ ይለናል፣ በእኔ ተነሳሽነት የማደርገው ነገር አለ። ነገር ግን ንጉሳዊ ግዛቴ ግን የሚሰፋው በእኔ ተነሳሽነት ብቻ አይደለም፣ አካሌ ኤክሌዚያም ደግሞ በእምነቷ ስትነሳም ጭምር ነው። ክብር ለእግዚአብሔር። ያን ጊዜ የእግዚአብሔር ንጉሳዊ ግዛት አድቫንስ ያደርጋል። እኔና እናንተ ሰዎች በደንብ ያዩናል። ወንድሞቼና ህይወታችንን፣ ኑሯችንን፣ አካሄዳችንን እግዚአብሔር በህይወታችን የሚያደርገውን ነገር ያዩና ወንድሞቼና እህቶቼ በእውነትም አንተ የምታምነው እውነት እኔም ላምን እፈልጋለሁ እንዲሉ ያስፈልጋል። ክብር ለእግዚአብሔር። እንዳንተ መሆን እፈልጋለሁ። እንዳንተ አይነት ህይወት፣ እንዳንቺ አይነት ህይወት እንኖር እፈልጋለሁ። በዚህ ሁሉ አልፈኝ በህይወት ላይ የሚሆነው ድንቅ የሚሆነው ተአምራቶች አይቻለሁ። ተስፋ አትቆርጥም፣ ተስፋ አትቆርጥም። በእምነትህ ትጸናለህ። ክብር ለእግዚአብሔር ይሁን። አዎ ዛሬ ወንድሞቼና እህቶቼ በህይወታችሁ ምን አይነት ተግዳሮት ነው ያለው? በህይወታችሁ ምንድን ነው እየገጠማችሁ ያለው? ምንድነው ከራሳችሁ ጋር የምትነጋገሩት? what is your conversation? ከራሳችሁ ጋር የምትነጋገሩት አንዳንድ ጊዜ የምንለው ነገር አለ። አይ ጌታ ቢፈቅድ ነው ወንድሞቼ እና እህቶቼ እንደዛ ላይሆን ይችላል። ሃሌሉያ! አዎ ቅድም እንዳየነው ኤልያ የሚባለው 8 ዓመት ሙሉ ሽባ የነበረው ሰው ጴጥሮስ መጥቶ ነው። ኤልያ ምንም ነገር አያውቅም ነበር። እውነት ነው። አይነ ስውር ሆኖ የተወለደው ሰው በመንገድ ላይ ሳለ ነው ኢየሱስ ሄዶ ጭቃ ቀብቶ ሂድና በሴሌም ታጠብ ያለው። እውነት ነው። በዛ ውብ በሚባልበት ስፍራ ገንዘብ እንዲሰጡት እንጂ በጭራሽ እግሩን ተነስቶ እንዲቆም ያደርጉኛል ብሎ ያልጠበቃቸው። ነገር ግን እንደሱ ብቻ አይደለም ወንድሞቼና እህቶቼ፣ በኢዮጴ እንዳየነው እንደ በጣቢታ ደቀ መዝሙር እንዳደረጉ ነው። ክብር ለእግዚአብሔር ይሁን። እንደ ከነዓናዊቱም ነው። ክብር ለእግዚአብሔር ይሁን። ለእምነት መራመድ የማይፈልግ ክርስቲያን እነዛኞቹን ክፍሎች ብቻ ነው የሚመለከተው። ነገር ግን እሱ ብቻ አይደለም። ሉቃስ ሁለቱንም የጻፈልን ካለ ምክንያት እንዳይመስላችሁ። እግዚአብሔር በዚህም በኩል ይሰራል። እግዚአብሔር ደግሞ በዚህም በኩል ደግሞ በእግዚአብሔር ኢኒሺዬቲቭ ይሆናል፣ በእግዚአብሔር ተነሳሽነት ይሆናል፣ በሰውም ተነሳሽነት እንደዚህ ይሆናል። ክብር ለእግዚአብሔር ይሁን። አሜን። በተለይም ደግሞ የእግዚአብሔር ተነሳሽነት እኔና እናንተ ኮንትሮል ውጪ ነው። ነገር ግን በእኛ በእናንተ ተነሳሽነት ያለው ግን እኛ ለማነሱ ይገባል። ሃሌሉያ! እኔ እንደዚህ አምናለሁ። ቅዱሳን የክርስቶስ ኤክሌሲያ እግዚአብሔር በዚህ ሁኔታ ተነሳሽነት ቢኖረን የምድራችን ፊት እንቀይራለን። ክብር ለእግዚአብሔር። ዛሬ የምንኖርበት ኢንቫይሮመንት እንደዚህ የሆነው እኔና እናንተ ፓሲቭ ከመሆናችን የተነሳ
ፋሲል ከመሆናችን የተነሳ እኔና እናንተ በእምነት ከመራመድ ይልቅ እንደዚህ ሆነ። ኤሊ የሚባል ሰው ሊቀ ካህን ነበር። አንደኛ ሳሙኤል ላይ እግዚአብሔር መጥቶ በሳሙኤል አፍ ተናገረው። በጣም ከባድ ነገር ነው የተናገረው። ዘርህ እንጀራ ለማኝ ይሆናል፣ ከክህነት ዘር አውጣዋለሁ እያለ ሲናገር እግዚአብሔር ሲናገረው ምን እንዳለ ታውቃላችሁ? እሱ እግዚአብሔር ነው የወደደውን ያድርጋል። ወንድሞቼና እህቶቼ እግዚአብሔር የተናገረው ፎር ዩር ኢንፎርሜሽን ብሎ አይደለም፣ ንስሐ እንዲገባ እንዲመለስ ነበር። በእምነቱ አፍ ስላደረገ እግዚአብሔር ቃል ሲናገር ከኤሊ በኋላ ክህንነቱን እግዚአብሔር ወስዶ ከሌላ የአሮን ልጆች ለሆነው ሰጠ። ወንድሞቼና እህቶቼ እኔና እናንተ የሚመጣውን ነገር ፓሲቭ አድርገን ከመቀበላችን የተነሳ በሕይወታችን ድንቅና ተአምራቶች ሊሆኑ ሲገባቸው፣ በዚህም ደግሞ የእግዚአብሔርን ንጉሣዊ ግዛት ወደፊት አድቫንስ ልናደርግ ስንችል ወንድሞቼና እህቶቼ በዛው ነገር እኔ ያለኝ በደንብ እኔ ነገሮቹ አለ በዚህ ነገር ላይ በእምነት አፍ ካለማደግ የተነሳ ይህ ነገር እንዳልተቀየረ ይህ ነገር ሊቀየር እንደሚገባው እንዳልሆነ አውቃለሁ እላለሁ ለራሴ። በዚህ መንገድ በደንብ ነው እንጂ ወንድሞቼ እናቶቼ ብዙዎቻችን ለራሳችን ደግ ስለሆነ አይ ጌታ ስላለ ብጸልይ ምንም አይሆንም። ወንድሞቼ እናቶቼ መጀመሪያ አድርጉት። ክብር ለእግዚአብሔር ይሁን። ከዛ በኋላ ተአምራትና ድንቅን ታያላችሁ። አሜን። ይቺ ከነዓናዊ ሴት እናንተ ምሳሌ ነች። ክብር ለእግዚአብሔር ይሁን። አይሁዳዊት ሴት አይደለችም። ኢየሱስ እኔ የመጣሁት እንደ በጎች ለጠፉ ለእስራኤላውያን ነው ሲል እንደዚህ ነው። ይቅርታ አላወኩበት ኦፌንድ እንኳን አትሆንም። ክብር ለእግዚአብሔር ይሁን። አንዳንዶቻችን በምኑ እንቀየማለን። እሷ ኦፌንድ አለች። ልክ ነህ አለችው። ክብር ለእግዚአብሔር ይሁን። ልክ ነህ፣ አዎ ልክ ነህ። ይሄ ምግብ የነፃ መውጣት ለማን ነው? ለልጆች ነው። ግን ፍርፋሪው ይወድቃል። ስለዚህ እኔ አሁን እየጠየቅኩ ያለው ከፍርፋሪው ልበላ ነው። ክብር ለእግዚአብሔር ይሁን። አንዳንዶቻችን እንደዚህ ይላል፣ እኔ እምነት ስለሌለኝ ነው። ወንድሞቼ እናቶቼ እምነት የእግዚአብሔር ስጦታ ነው። ክብር ለእግዚአብሔር ይሁን። እምነት የእግዚአብሔር ስጦታ ነው። እኔና እናንተ ወንድሞቼ እናቶቼ የተማርነውን የምናውቀውን የሰማነውን የእግዚአብሔር ቃል በመንፈስ ቅዱስ መናገር ነው የሚያስፈልገን። ከዛ በኋላ ድንቅና ተአምራቶች ይሆናል። በቤታችን ድንቅ ይሆናል። በቤታችን ተአምራት ይሆናል። በትዳራችን ድንቅ ይሆናል። ክብር ለእግዚአብሔር ይሁን። ወንድሞቼ እናቶቼ የምታዩትን ነገር ብቻ አይታችሁ ተቀብላችሁ ኖሩ ከሆነ እንዴት መጥፎ መሰላችሁ። በተለይ ዛሬ ለወንዶች እናገራለሁ። ወንዶች ምን አይነት ሎጂክ ሁሉ ነገር የምናስበው ሎጂካሊ። ዛሬ ወንድሞቼ እናቶቼ ጥቂት ወንድሞች ብትኖሩ እናንተ መናገር ፈልገው ብዙ የለህቶች ስናገር ቆይቻለሁ። ዛሬ ለወንዶች አናዚ ሎጂክ እናስብና በሎጂክ ነው የምናስበው። ራሽናሊ አስበው። አንዳንዴ ከሚስቶቻችን ጋር ጸብ ይፈጥሩ ሚስቶቻችን ብዙ ጊዜ ኖ አንቺ ሎጂካሊ አይገባሽም። ወንድሞቼ እናቶቼ አንድ ነገር ልነግራችሁ እፈልጋለሁ። እግዚአብሔር ሎጂካል አይደለም፣ ከሎጂክ በላይ ነው የሚያደርገው። በጣም የሚገርመው እግዚአብሔር ያስገርማል። በጣም እግዚአብሔር ሲያደርግ በጭራሽ አብሮ የማይሄድ ነገር ነው የሚያደርግ። እምነት በነገራችን ላይ ሎጂካል አይደለም። ክብር ለእግዚአብሔር ይሁን። እግዚአብሔር ቃል ሲናገር በሮሜ ምዕራፍ 4 ላይ አብርሃም ስላመነበት እምነት እንደዚህ ይናገራል። አብርሃም ያመነበት እምነት አብርሃም ሳራ እንድትጸንስ እንዴት እንዳመነ ሲናገር እንደዚህ ብሎ ይናገራል። አብርሃም ያመነው ያለ የሌለውን ነገር እንዳለ አድርጎ በሚጠራ ደግሞ ይስሐቅን ሊሰዋ ባለበት ጊዜ ደግሞ ስላመነው እምነት ሲናገር ለሙታን ሕይወትን በሚሰጥ እግዚአብሔር አምኗልና። ስለዚህ እንደዚህ ያለ እግዚአብሔር ሙት የሆነውን የራሱ ሙት የሆነውን የሳራን ሰውነት እየተመለከተ በእምነቱ በረታ እንጂ ባለማመን አልተጠራጠረም። ይህ ሎጂካል አይደለም። ሙት የሆነውን ሰውነቴን ከተመለከትኩኝ ምን በቃ ልትወለድ። እሱ ግን ሳራ ሜኒፖዝ ውስጥ መግባቷ ሳራ የወር አበባው ማየት ማቆሟል። ይህን አየ። እሱ ደግሞ ማርጀቱን እሱ ከዚህ በኋላ ዘር ሊሰጥ የማይችል መሆኑን አየና ነገር ግን የእግዚአብሔር ቃል አመነ። ከዚህ ሁሉ በላይ ለሙታን ሕይወትን ይሰጣል አለ። ክብር ለእግዚአብሔር። እንደዛም ሆነለት። ዛሬ ወንድሞቼ እናቶቼ
እንደ ክርስቶስ ኤክሌሲያ ተልእኳችን የእግዚአብሔርን ንጉሳዊ ግዛት ማስፋት ስለሆነ የእግዚአብሔርን ንጉሳዊ ግዛት ደግሞ የምናስፈው ሎጂካል በሆነ ነገር አይደለም። ኢሎጂካል በሆነ ተአምራታዊ ድንቆች በምልክቶች ነው። ክብር ለእግዚአብሔር ነው። ስለዚህ ልንነሳ ይገባል። ክብር ለእግዚአብሔር ነው። ሁላችንም ቆምና አብረን እንጸልያለን። በእግዚአብሔር በአምላካችን ፊት እንጸልያለን። ዛሬ ወንድሞቼና እህቶቼ እንደሰማነው በእግዚአብሔር ተነሳሽነት የሚሆን ነገር እንዳለ እናውቃለን። ነገር ግን ወንድሞቼና እህቶቼ ከዛ በተለየ ደግሞ በእናንተ ተነሳሽነት እና እናንተ ከማመናችን የተነሳ የሚሆኑ ነገሮችም እንዳለ አይተናልና ዛሬ ስለዚህ እንጸልያለን። ወንድሞቼና እህቶቼ በሕይወታችሁ ዝም ብላችሁ በቃ ከእናንተ ጋር ሊቀጥል የማይገባ በእናንተ ሕይወት ሊሆን የማይገባ የሆነ ነገር ካለ ዛሬ ወንድሞቼና እህቶቼ በእምነት እንጸልያለን። እኔ በራሴ ሕይወት እንደዚህ አይነት ነገር አለ። ከዚህ በኋላ እንዲቀጥል የማልፈልገው ከዚህ በኋላ በእምነት ከእናንተ ጋር በእምነት ተባብሬ ይህ ነገር ሲለወጥ ማየት የምፈልገው ነገር አለኝ። ደግሞም ይሆናል። ክብር ለእግዚአብሔር ነው። ወንድሞቼና እህቶቼ ጣሊታን ከሙታን ከማስነሳት የበለጠ እኔና እናንተ የገጠመን ተግዳሮት እንደሌለን አስረግጬ እነግራችኋለሁ። ወንድሞቼና እህቶቼ ሴት መተንፈስ አቁማለች፣ ልቧ አቁሟል፣ አይምሮዋን መመስራት አቁሟል። ወንድሞቼና እህቶቼ እነርሱ ግን አመኑ፣ እንዳመኑ ሆነላቸው። በሕይወታችን ከዚህ የበለጠ ተግዳሮት የለንምና አመን እንጸልያለን። አመን ስለዚህም ተናገርኩ እንደሚል አምነን እንናገራለን። ድንቅም ተአምራትም ይሆናል። ድንቅም ተአምራትም ይሆናል። የእግዚአብሔር ንጉሣዊ ግዛትን በዚህ ሁኔታ ይሰፋል። በዙሪያችን ያሉ ሰዎች በእውነትም እግዚአብሔር ከነርሱ ጋር ነው። በእውነትም እነሱ እንደሚሉት ሁሉ ኢየሱስ ክርስቶስ ጌታም ነው፣ ኢየሱስ ክርስቶስ ፈዋሽም ነው ይላሉ። ወንድሞቼና እህቶቼ ጸልዩ። ሁላችንም የምንጸልይበት ጊዜ ነው። እያንዳንዳችን በሕይወታችን ባለ ነገር ላይ ተነሳሽነት ባልወሰንበት ነገር ላይ ዝም ብለን ፓሲቭ በሆንበት ነገር ላይ ዛሬ እንቆጣለን። ክብር ለእግዚአብሔር ይሁን። የእግዚአብሔር መንፈስ ሊያስቆጣን ፈልጎ ፕሮቮክ ሊያደርገን ፈልጎ ነው። ዛሬ ምሳሌ ላከመን የእግዚአብሔር መንፈስ ፕሮቮክ ሊያደርገን ነው። ወንድሞቼና እህቶቼ ተቀብላችሁ እየኖራችሁበት ካለው ነገር ጋር ዛሬ አልቀጥልም በሉ። ክብር ለእግዚአብሔር ይሁን። እነዛች እንደ ከነዓናዊቱ ሴት ልጄ ሳትፈወስ ልጄ ከአጋንንት ነጻ ሳትወጣ አልወጣም በሉ። ክብር ለእግዚአብሔር ይሁን። እግዚአብሔርም ይህን ያደርጋል። አንቺ ሴት እምነትሽ ታላቅ ነች፣ አንተ ሴት እምነት ታላቅ ነው ይላል ጌታ ኢየሱስ። አምነን እንጸልያለን። የእግዚአብሔር እጅህን ታምር ታደርጋለን። የእግዚአብሔር እጅህን ድንቅ ታደርጋለን። የእግዚአብሔር እጅህን ኃይል ታደርጋለን። እንጸልያለን። በእግዚአብሔር በአምላካችን ፊት አዲስ ነገር እንዲሆን እንጸልያለን። የሞተው ይነሳል፣ የታመመው ይፈወሳል፣ የወደቀው ይነሳል። በሕይወታችሁ እንደ ተግዳሮት የሆነባችሁ ከእናንተ ጋር ተሸክማችሁት የመጣችሁትን ነገር ዛሬ ወንድሞቼና እህቶቼ በእግዚአብሔር ቃል እንናገርበታለን። በእግዚአብሔር ቃል እንናገርበታለን። በእግዚአብሔር ቃል እንናገርበታለን። ተአምራቶች ይሆናሉ፣ ድንቆች ይሆናሉ በጌታ በኢየሱስ። እንዲህ ወንድሞቼና እህቶቼ የእግዚአብሔር እጅን ታደርጋለች። ሃሌሉያ ጸልይ ወንድሞች፣ ሁላችንም እንጸልያለን። እግዚአብሔር ታላቅን ነገር ሊያደርግ ይፈልጋል። ሃሌሉያ ሃሌሉያ። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታችን ሆይ አንተ ጌታ እግዚአብሔር ሆይ የኤክሌሲያ የቤተ ክርስቲያን ዋነኛ ዓላማ የሆነው ያንተን ንጉሳዊ ግዛት ጌታ ሆይ ማስፋት፣ ያንተን ንጉሳዊ ግዛት ወደፊት ማድረግን እግዚአብሔር አባት ሆይ ሚስጥር እየለቀቅልን ስላለ ስም ይባረክ። ጌታችንና አባታችን እግዚአብሔር ሆይ ዛሬ እንደተናገርከን ለካ ጌታ ሁሉ ነገር በአንተ ተነሳሽነት ብቻ አይደለም። እኛም ጌታ በእምነት በምንነሳበት ጊዜ እግዚአብሔር አባታችን ሰማይ ምድርን ኢንቬድ ያደርጋል። ስለዚህ ስለገለጽክልን ቃል ስም ይባረክ። ስለዚህ ስላበራልን እውነት እናመሰግንሃለን። ስለዚህ
ስላክልን መገለጥ እንወድስሃለን። ጌታችንና አባታችን እግዚአብሔር ሆይ በቃል አሳይተናል። በኢዮጴ ይኖሩ የነበሩ ደቀ መዛሙርት ምን እንዳደረጉ ጣቢታ ዶርቃ ባንቀላፋችበት ጊዜ ሊቀብሯት አልወደዱም። ነገር ግን አጥበው አስቀመጧት። ጴጥሮስን ጌታ ሆይ ከልዳ አስጠሩ። ዛሬም ጌታ እግዚአብሔር ሆይ እኛ በእምነት እንደዚህ እንድንራመድ እንድትረዳን እንጸልያለን። ልንቀብር ያዘጋጀነውን ነገር ጌታ ሆይ አንተ ሕይወት እንደምትሰጠው እንድናምን እንጸልያለን። ሞቷል ያልነው ነገር ላይ ጌታ እግዚአብሔር ሆይ አንተ ሕይወትን እንደምትናገር እንድንቀበል እጸልያለሁ። እባክህን ጌታችንና አባታችን እግዚአብሔር ያመንን እንጂ ያላመንን እንዳንሆን እንድትረዳን እንጸልያለን። አምላካችንና አባታችን እግዚአብሔር ሆይ እነሆ ተሸክመናቸው የምንሄዳቸው እግዚአብሔር ሆይ እነሆ ሊለወጡ ሊፈወሱ ሊድኑ ሊቀየሩ ሲገባ እግዚአብሔር ከኛ ጋር አብሮ የመጡ ነገሮች ከዚህ በኋላ ከኛ ጋር እንዳይቀጥሉ እንጸልያለን። ስለ ቤተሰባችን እንጸልያለን። ስለ ትዳራችን እንጸልያለን። ስለ ስራችን እንጸልያለን። ስለ አገልግሎታችን እንጸልያለን። ስለ ሁሉ ነገራችን እንጸልያለን። በእምነት እርምጃ እንራመዳለን። በእምነት እርምጃ እንራመዳለን። ጌታ ሆይ ጴጥሮስ እንዳለው አንተ ከሆንክ ወደ አንተ እንድመጣ እንዳለው በውሃ ላይ መራመድ እንጀምረው። እኛም በእምነት እንራመዳለን። በእምነት እንራመዳለን። ጌታ ሆይ አለማመናችንን እርዳ እንላለን። አለማመናችንን እርዳ እንላለን። ጌታችንና አባታችን እግዚአብሔር ሆይ ያመንን እንድንሆን እንድትረዳን እንጸልያለን። ጌታ ሆይ ለተአምራት፣ ለድንቆች፣ ለምልክቶች፣ ለፈውሶች አንተን ጌታ እግዚአብሔር ሆይ የሚያምኑ ልጆች እንድታደርገን እንጸልያለን። በሁኔታዎች እንዳንወሰድ እንድትረዳን እንጸልያለን። በነገሮች ተስፋ እንዳንቆርጥ እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ እንደ አንበሳ እንድታነቃን እንጸልያለን። እግዚአብሔር ሆይ በውስጣችን ሮር እንድናገሳ እንጸልያለን። ጌታችንና አባታችን እግዚአብሔር ሆይ ለሚያምን ሁሉ ይቻላል ይላልና ቃል አምነን እንድንቀበል አምነን እንዲሆንልን እንጸልያለን። ያየናቸው በቃል ምስክሮች የሆኑ ሰዎች የሚያሳዩን ይህ ነውና በጌታ በኢየሱስ ክርስቶስ ስም እርዳ። ጌታችንና አባታችን እግዚአብሔር ከዚህ በኋላ በሕይወት የሚገጥሙን ነገሮች ሁሉ፣ በሕይወት የሚገጥሙን ፈተናዎች፣ በሕይወት የሚገጥሙን ተግዳሮቶች፣ በሕይወት የሚገጥሙን አጋጣሚዎች ሁሉ አቤቱ ጌታ በእምነት ጌታ እግዚአብሔር ሆይ አንተን አምነን አንተን ተደግፈን እንድንሻገራቸው ጸልያለሁ። ብላቴኖች ይደክማሉ፣ ጎበዛዝትን ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም እንደሚል የእኛ ዕጣ ፈንታ እንደዚህ ስለሚሆን እንባርካለን። ጌታችንና አባታችን እግዚአብሔር ሆይ ስለ ሁሉም ተባረክ። ስላገለገለን መንፈስ እናከብራለን። እግዚአብሔር ሆይ በቃል ስላነቃቃህን እንወድሳለን። አቤቱ ጌታችንና አባታችን እግዚአብሔር ሆይ እነሆ ለብዙ ጊዜ አብረውን የነበሩ ነገሮች ዛሬ በጸለይነው ጸሎት ስለተቀየሩ እናከብራለን። ሞተው ስለተነሳ እናመሰግናለን። አቤቱ ጌታ እግዚአብሔር ሆይ የቆመው መሄድ ስለጀመረ እናከብረሃለን። የታመመው ስለተፈወሰ እናመሰግናለን። እግዚአብሔር አባታችንና አምላካችን ሆይ ከዚህ ጌታ እግዚአብሔር ከጽዮን የእግዚአብሔርን ቃል ከኢየሩሳሌም ይወጣል እንደሚል ከጽዮን ስላወጣ ነው አዋጅ ስም ይባረክ። ስለ ሁሉም እንባርክሃለን። ስለ ሁሉም እናመሰግንሃለን። ከፍ ከፍም እናደርግሃለን። ስለሆነልን ነገር ሁሉ ተወደስ፣ ከፍ ከፍም በል። በጌታ በኢየሱስ ክርስቶስ ሕያውና ቅዱስ ስም አሜን። ሃሌሉያ።